እንዳይነካው ከሰው ክፉ እንዳይነካው ከፍ ይበል ከዚህ በላይ ከቱን መቼም እንዳላይ አሻም የምወዳችሁ የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? ያው እንግዲህ ተገናኝተናል። ዛሬም ደግሞ ቀን ጠብቀን ማለት ነው። ስለምን ላወራ ብያል ጠይቃችሁ ስለምን እንደሆነ ገብቷችኋል ማለት ነው። ዛሬ ስለ ስፖርት እናወራለን። እንግዲህ ባለፉት ጊዜያቶች አንዳንድ ነገር አውርተን የለም። ስለ መኩሪያ አንበሳም አውርተናል፣ ስለ መንግስቱ ወርቁ አውርተናል፣ ስለ ሙሉቀን መልሰ፣ ስለ ቦብ ማርሌ አውርተናል። ምን ያላወራነው ነገር አለ? እንግዲህ ደግሞ ወደ ስፖርት ገብተን ደግሞ ክለቦች እናያለን ማለት ነው። ዛሬ እንደመነሻ እንግዲህ አንድ ክለብ ይዘናል፣ ቅዱስ ጊዮርጊስ። ሌሎችን ክለቦች ደግሞ በየጊዜው እየጠበቅን ደግሞ እናወራለን ማለት ነው ሙሉ ታሪኩን። እናንተ ደግሞ ስለማን ይወራ የሚለውን ነገር በአድራሻችን ትልኩልናላችሁ ማለት ነው። እንግዲህ ዛሬ ማውራው ስለ ቅዱስ ጊዮርጊስ አይደለም፣ የመጀመሪያው ክለብ እኮ ነው። በነገራችን ላይ የመጀመሪያው ክለብ ነው እንደ ቅዱስ ጊዮርጊስ። በኢትዮጵያ እግር ኳስ ኮንፌዴሬሽን ከተመዘገቡት ክለቦች አምስተኛው ጊዮርጊስ ነው። አምስተኛው። የመጀመሪያው አራራት አርመን ነው። አራራት አርመን 1917 ዓ.ም ነው በየካቲት ወር የተመሰረተው። ከዛ በኋላ እንግዲህ ኦሎምፒያኮስ ነው። ከዛ በኋላ ደግሞ የህንድ ክለብ ነው የተመሰረተው። ከዛ በኋላ ፎርቲቲዲዮ ነው። ከዛ በኋላ ነው ጊዮርጊስ የተመሰረተው። በምስረታ አምስተኛ ነው። በኢትዮጵያ እግር ኳስ ፌዴሬሽን ከተመዘገቡ ክለቦች በምስረታ አምስተኛው ክለብ ቅዱስ ጊዮርጊስ ነው። ከሀበሻ ክለብ ግን የመጀመሪያው ነው። ከሀበሻ ክለብ ቅዱስ ጊዮርጊስ የመጀመሪያው ነው። እንግዲህ እዚህም ላይ እኮ ትንሽ የሚያቃቅር ነገር አለ። እንዳልኳችሁ እንግዲህ በኢትዮጵያ እግር ኳስ ፌዴሬሽን የተመዘገቡ ናቸው እነኚህ ክለቦቹ። ራሳቸው ሰፈር አላቸው። ኦሎምፒያ የሚለው ሰፈር ለኦሎምፒያኮስ ነው። አርመን ክለብ ፒያሳ ደግሞ ለአራራት አርመን የተሰጠ ክለብ ነው፣ ቦታ ነው ማለት ነው። ጁቬንቱስ ክለብ የሚባለው ደግሞ መስቀል አደባባይ ታው ጁቬንቱስ ክለብ ለነሱ ነው። ጁቬንቱስ ፎርቲቲዲዮ ተቀይሮ ነው ስሙ ጁቬንቱስ የተባለው ማለት ነው። የህንዶችም ክለብ አለ ማለት ነው። እና በመሰረታ የኢትዮጵያ ፌዴሬሽን በኋላ ከመዘገባቸው ክለቦች ቀድሞ ኮሚኒቲ ቡድኖች እነኚህ ነበሩ ማለት ነው። ቅዱስ ጊዮርጊስ ከነሱ ጋር የነበረ ነው። እንግዲህ እግር ኳስ የገባው በ1916 አይደል? ኢትዮጵያ ውስጥ 1916 ነው እግር ኳስ የገባው። ማንም እኮ ሰው አያውቀውም ያኔ። የኮሚኒቲ ቡድኖች ናቸው የሚጫወቱት። እነኚህ ቅድም የጠራኋቸው እነሱ ነው የሚጫወቱት ማለት ነው። እንግዲህ በ1927 ዓ.ም የፈረንሳይ መርከበኞች ቡድን መጥቶ ነበር ለኢንተርናሽናል ግጥሚያ ማለት ነው። በዛን ጊዜ ከነበሩ ቡድኖች ውስጥ በጣም ብዙዎቹ ከዚህ ከኮሚኒቲ ቡድኖች የተመረጡት። በነገራችን ላይ 14 ሀገር ዜጎች ነው። የ14 ሀገር ዜጎች ነው ኢትዮጵያ ብሔራዊ ቡድን ብሎ የተመረጡት ተጫዋቾች ማለት ነው። ከአርመን፣ ከግሪክ፣ ከጣሊያን፣ ከእንግሊዝ፣ ከየመን፣ ከቱርክ ካልገባበት የለም። አሰልጣኞቹ 6 ናቸው አሰልጣኞቹ። ከኢትዮጵያ ደግሞ አብርሃ ደቦጭ ነው። አብርሃ ደቦጭ እናንተ የምታውቁት በካቲት ቦምብ ፍንዳታ ግራዚያ አይደለም? የታወቀ ኳስ ተጫዋች ነበር። በኋላ እኮ አቁሞ ነው እንግዲህ የኢትዮጵያ ብሔራዊ ቡድን አሰልጣኝ። የመጀመሪያው አሰልጣኝ የሚባለው እኮ እሱ ነው። እሱም ከኢትዮጵያ ወገን ነው። አሰልጣኞቹ 6 ናቸው። የ14 ሀገር ዜጎች ናቸው። አንበሉ ህራንት ይባላል። ህራንት የሙሴ ልጆች ናቸው። ህራንት፣ አይጋዝ፣ ኤርባንት ይባላሉ። አንበሉ እሱ ነው። 3ቱንም ጎል ያገባው እሱ ነው። የመጀመሪያው ኢንተርናሽናል ግጥሚያ የሚባለው ነው 1927 ማለት ነው። ይሄ እስኪሆን ድረስ እኮ ቅዱስ ጊዮርጊስ አልተመሰረተም። ግን ለቅዱስ ጊዮርጊስ ሲጫወቱ የነበሩት በዛን ጊዜ ከተሰለፉት ውስጥ ተስፋዬ አክሎግ ግብ ጠባቂው በኋላ ጊዮርጊስን የመሰረተው እሱ ነው። እንግዲህ በመሰረታ ስናያቸው ማለት ነው። እግር ኳስ እንግዲህ የገባ የሚባለው በ1916 አለ። 1917 ዓ.ም የተፈሪ መኮንን ትምህርት ቤት ራሱ በሚቋቋምበት ጊዜ እዛ ግጥሚያ ተደርጎ ነበር። የተፈሪ መኮንን ትምህርት ቤት አበሾች ማለት ነው። ይሄ ክለብ አይደለም። ትምህርት ቤት ውስጥ ያሉ ኳስ የሚችሉ ተመረጡ እግር ኳስን ለማሳየት እንደኛ ነጮቹ አስተማሪዎች አይደሉ? ከነሱ ጋር ግጥሚያ ያደርገዋል። አስረዷቸው እግር ኳስ ማለት ይሄ ነው። በዚህ በኩል እንደዚህ እዚህ ጋር ጎል አለ፣ እዚህ ጋር ደግሞ እንትን አለ። እናንተ ወደዚህ ታጠቃላችሁ፣ እኛ ወደዚህ እናጠቃለን። ፈረንጆቹ አሳይቷቸው የሚያስተምሩ ፈረንጆች፣ ፈረንሳዮች አሉ፣ እንግሊዞች ምናምን አሉ። የኛ ሰዎች ምን እንዳደረጉ ታውቃላችሁ? 2-0 እኮ ተሸንፈዋል። አልተሸነፍንም አሉ። ለካ እነሱ መሸነፍ የሚሉት በቃኝ ብሎ መውደቅን ነው። እየሄዱ ሲያገቡ ዝም ብለዋቸዋል። አይ ጊዜ ያኔ እኮ ኳስ ያለማወቅ ማለት ነው። አለቀና አሸንፈናል ሲሏቸው ፈረንጆ እንዴ የት አለ መቶ ወደቅን ተሸነፈን አልወደቅንም ተሸንፈን ይኸው እየተጫወትን። እንደውም ምን ይባላል ያን ጊዜ ሲወራ እንግዲህ ያው ይወራ የመልስ ምት ነው ምናምን መጥቶ ኳሱን ይፈልጋሉ አሉ።
ለካ ፈንደታ እግሩን ሄዳለች ጥብቅ ብላ እንዲያ ነው ኳስ ነበር ያኔ እና እንግዲህ እግር ኳስ ገባ የሚባለው እንግዲህ 1916 አለ። በነገራችን ላይ በዛን ጊዜ እኮ በ1916 ዘመናዊ ስፖርት የገባበት የሚባል አይደለም። ቀዳማዊ ኃይለ ሥላሴ እኮ ነው ያመጡት። ያኔ እኮ የቅዱስ ጊዮርጊስ ማን ነው የቀዳማዊ ኃይለ ሥላሴ ፓሪስ ኦሎምፒክ ላይ 1904 በፈረንጅ በእኛ ደግሞ 1916 ኩበርተን ጠርቷቸው እዛ ፓሪስ ሄደው ነበር። አልጋ ወራሽ ሆኖ አውሮፓን ይጎበኙ ነበር። እዛ ኦሎምፒክ ላይ እኮ ተሳትፏል። እሳቸው ከመጡ በኋላ በ1916 ዘመናዊ ስፖርት እንዲስፋፋ የተደረገው እንግዲህ በዚህ ሁሉ እንግዲህ ቅዱስ ጊዮርጊስ እኮ አልነበረም። የኮሚኒቲ ቡድኖችን ያያይና ነው ከዛ በኋላ ወደዚህ የሚመጣው ማለት ነው። እንግዲህ ለቅዱስ ጊዮርጊስ ክለብ መነሻው ምስረታው ማን የሚለውን ነገር መታየት አለበት። አየለ አትናሽና ጆርጅ ዱካስ የሚባሉ ጓደኛሞች ናቸው። ይሄ ክለብ እንግዲህ የጓደኛ ክለብ መሆኑን እንድታውቁት። አየለ አትናሽ አሳዳጊዎቹ ግሪኮች ናቸው፣ አትናሲዮን ይባላሉ። ጆርጅ በእናቱ ኢትዮጵያ ነው፣ በአባቱ ግን ግሪክ ነው። ያው እሱ በደንብ ፍሬንች ነው የሚመስለው ጆርጅ ማለት ነው። በነገራችን ላይ ታሪክ ሳወራላችሁ እኔ እድለኛ ነኝ። እድለኛ ለምን እንደሆነ ታውቃላችሁ? የኢትዮጵያ ቡድን መስራቾችን አገኘኋቸው። የቅዱስ ጊዮርጊስ መስራቾችን አገኘሁ። ቅዱስ ጊዮርጊስ ላይ የመጀመሪያው ክለብ በኢትዮጵያ መስራቾችን አገኘኋቸው አየለ አትናሽና ጆርጅ ዱካስ። መረጃው እንግዲህ የነሱ ነው። ሁለተኛው ክለብ ደግሞ መቻል ነው። የመቻል መስራቾች አገኛቸው። እድለኛ ነኝ የሚለኩ ለዚህ ነው። ታሪኩን እኮ ያገኙት ከነሱ ነው። እና አየለ አትናሽና ጆርጅ ዱካስ እንግዲህ አቶ ዱካስና አቶ አትናሽ ጓደኛሞች ናቸው። አትናሽ አቶ ዱካስ ቤት ሲሄዱ አየለም አብሮ ይሄዳል። ሁለቱ ትልልቅ ሰዎች ሲጫወቱ እነኚህ ጓደኛዎቻቸው እንደ ሰላም ነው ምናምን ነገር እያወሩ ምናምን ነገር እዛ ጓደኛውን በጣም በቃ እነኛን ትተው እነሱ መቀጣጠር ጀመሩ። እንግዲህ አቶ አየለ ሲነግሩኝ ጆርጅ በዚህ በኩል መታጠቢያ ላይ ከታየ አየለ እዚህ ጋር አለ ማለት ነው። በጣም ጓደኛሞች፣ በጣም የሚዋደዱ አቶ አየለም ሲነግሩኝ እንደዚህ ነው። እና ይሄ ጓደኝነታቸውን ለማጠንከር ምን ማድረግ አለብን አሉ። ምን ይሰማሉ? ኤርባንት የሚባል ነው ነገረኝ ሲያወራልኝ። አራራት አርመን የሚባለው ክለብ እንግዲህ ቅድም ነግሬያቸዋለሁ በ1917 ነው የተመሰረተው የካቲት ወር። ኤርባንት እንደነገራቸው የአርመኖቹ ጓደኝነት በጣም ትልቅ ጓደኝነት ያመጣው የስፖርት ክለቡ ነው። ክለቡ ያን ጓደኝነት አምጥቶላቸዋል። ስለዚህ ለምን ያን ክለብ አንመሰረትም ይላሉ። እንግዲህ አቶ አየለ የነገሩኝ በህልም አይተዋል ክለብ ሲመሰረቱ። ለጆርጅ የነገሩት ህዳር 6 1927 ቀን እንደዚህ ብናረግስ ብሎ ጓደኝነታችን ለማጠናከር ክለብ ለሁለት እኩል ይጫወቱ ነው። ግን ሌሎችም ማስገባት አለባቸው አይደል? ምንም ያውቁት እኮ ነገር የለም። እንግዲህ አቶ አየለ እንደነገሩን በህልማቸው አይተዋል ክለብ ሲመሰረቱ። የነገራቸው ኤርባንት አይደለም ክለብ ሲመሰረቱ አይተዋል። ያንን ለጆርጅ ነገሩት። ለምን እንደዚህ አናደርግም? እንዴ በጣም ጥሩ ነው። በቃ ጥንስሱ ያ ነው። ደብተራቸው ላይ በፈረንሳይኛው ህዳር 6 ቀን 1927 ክለብ ለመመስረት ተስማማን። ስም የለው ምንም የለው። ክለብ ለመመስረት ተስማማን ጓደኝነታችን ለማጠናከር። ለካ ለሁለት ሊጫወቱ ነው። ግን ኤርባንትን ሄደው ሲያናግሩት ሐሳቡን ሁሉ ነገራቸውና 11 ከዛም 12 13 መሙላት እንዳለባቸው ያስረዳቸዋል ማለት ነው። ይህን ሐሳብ ተቀብለው ለሁለት 8 ወር ነው የፈጀባቸው ክለብ ለማቋቋም ማለት ነው። አንዱ ሲያናግሩ የሀበሻ ክለብ ስለሌለ ምኑንም አያውቁትም። ያ የተፈቀደው የእግር ኳስ ክለብ ለኮሚኒቲ ለነጮች ነው እንጂ አበሻ ተመልካች ነው እንጂ እንዲህ ነገር አያውቅም። እኛ ሀገር እግር ኳስ የለም የለም። ኮርቦ ገና ምናምን የባህል ስፖርት ነው፣ ትግል ምናምን ነገር ነው። ይሄ ነገር እኮ አይታወቅም ነበር። ነጮች ሲጫወቱ አይተው ነው እንደዚህ የተደረገው። በነገራችን ላይ በ1895 ዓ.ም ድሬዳዋ ላይ እግር ኳስ ታይቷል። ባቡር የገባና አይደለም ከፈረንሳይ የመጡት ትርኢት የሚያሳዩ ተብሎ ነው ሰው ትርኢት አየ ነው የተባለው። ግን የእግር ኳስ ጨዋታ ነው ያሳዩዋቸው። 1895 1919 ደግሞ የሀዲድ ቡድን ተመስርቷል ይባላል በአፈ ታሪክ። እንግዲህ እነኚህ በመረጃ ያሉ ናቸው የምነግራችሁ ማለት ነው። በመረጃ ላይ ያሉት እንግዲህ የመጀመሪያው ክለብ የሀበሻ ቅዱስ ጊዮርጊስ ነው። ህዳር 6 1927 በፈረንሳይኛ ደብተራቸው ላይ ጻፉ ማለት ነው አቶ አየለ አትናሽ። ለዚህ ደርሳል ብሎ ጊዮርጊስ የገመተው ማነው? የገመተው የዘመዶን ቢያለ ባድ መድረክ ተሰለፈ ትንግቶን በኳሳል። እንግዲህ ይህን ሀሳብ እንትን ካደረጉ በኋላ ያንን ለማን ያማክራሉ? እየሄዱ ቀኝጌታ ይፍታሔ ንጉሴ ለእሳቸው ሄደው ያማክራሉ። እንግዲህ ይህን ያማክሯቸው አቶ አየለ አትናሽ ናቸው። ቀኝጌታ ይፍታሔ ንጉሴ እንግዲህ እሳቸውን ታውቋቸዋለሁ። የሀገር ፍቅር መስራች ናቸው። የመጀመሪያው የኢትዮጵያ ሕዝብ ብሔራዊ መዝሙርም ግጥሙን የደረሱ እሳቸው ናቸው። በጣም የታወቁ ባለቅኔ ናቸው ሰውየው። እሳቸው የቅዱስ ጊዮርጊስ ትምህርት ቤት ፕሬዚዳንት ነበሩ።
ለካሳቸው ደግሞ እንትን ይፈልጋሉ ወጣቶች የተደራጁ ወጣቶች ይፈልጋሉ በአጋጣሚ ማለት ነው ያ ምንድነው እንግዲህ 1927 መጨረሻ ላይ ጣሊያን መጣው ያኮበከው ነው ገባው ምናምን ይያለ ስለሆነ የሀገር ፍቅር ማህበር የተመሰረተበት ጊዜ ነበር ሐምሌ 11 1927 ዓ.ም የሀገር ፍቅር ማህበር ተመሰረተ የሀገር ፍቅር ማህበር ቲያትር አይደለም ህዝቡን አንድ አድርጎ ጣሊያንን ለመመከት እንግዲህ ከያድዋም እንዳመጣን ቀልቡ ስለመመከት ነው በዚህ መሐል ሄደው ነው እና የላስናሽ ነገራቸው በቃ እንደሱ ኮነ ተደራጁኛ ሁሉ ነገር እናደርግላቸዋለን አሉ እነኚህ ፈልጓቸው እንዲቀሰቅሱ እነኚህ ደግሞ የእግር ኳስ ክለብ ብለው ነው በነገራችን ላይ የሀገር ፍቅር ማህበር ነው እንግዲህ ጊዮርጊስን በደንብ ያቋቋመው እንትን ያደረገው እና የሀገር ፍቅር ማህበር ከሆነ የኔ ነው ማለት ይችላል አይደል ጊዮርጊስ የኔ አይደል እንዴ የኔ እንትን አይደል እንዴ ጥያቄ እንዳታነሳ ሀገር ፍቅር እና እንግዲህ ይሄ ሆነ እዛ ትምህርት ቤት ደግሞ ወይዘሮ ስንዱ ገብረ ይባላሉ እሳቸው በጣም ይታወቃሉ በፓርላማም ራሱ የመጀመሪያው ፓርላማ አይደለም በአፍሪካ ራሱ በኢትዮጵያ ብቻ አይደለም ያኔ እኮ ነፃ አልወጡም ጥቁሮች የመጀመሪያው ፓርላማ አባል ናቸው ወይዘሮ ስንዱ ገብረ እንመጣባቸው እንደሳቸውን ጉዳይ ማለት ነው እሳቸው ፕሬዚዳንት የበላይ ጠባቂ ደግሞ ቀኝጌታ ፊት ንጉስ ሆኖ እነሱ የሚፈልጓቸው እንዲቀሰቅሱላቸው ነው በየትምህርት ቤቱ በኋላ አድርገውታል በየትምህርት ቤቱ እየዞሩ ስለ አንድነት ስለ ኢትዮጵያነት ስለምናም እንዲቀሰቅሱላቸው ነው ህዝቡ እንዲመክት ጣሊያንን ማለት ነው ይሄ ክለብ እንግዲህ እንደ ቀኝጌታ ፊት ንጉስ የሚያውቁት በዚህ መንገድ ነው አየላት ናሽና ጆርጂ ኳስ ደግሞ ኳስ ፈልገው ነው ቅዱስ ጊዮርጊስ እንትን ያቋቋሙት እንግዲህ ስያሜ በኋላ እንዲወጣ ተደረገ ሁለቱን እንትን ካርጉ በኋላ ሌሎችንም ያስገቡ ስያሜ እንዲወጣ ተደረገ ሰፈራቸው አራዳ ነው የሚባለው የአራዳ ተስፋሉት እሱ ልክ አልመጣ ከዛ አራዳ ጊዮርጊስ አሉት ከዛ ጊዮርጊስ አሉት ከዛ በኋላ እንግዲህ ዋናው እንግዲህ ቅዱስ ጊዮርጊስ የሚለው በደንብ ያስተደረገ በነገራችን ላይ ወደ በኋላ እንግዲህ ሊቶሪዮ ተብሏል ከዛ አዲስ ቢራ ተብሏል እንደገና ደግሞ የመንግስት ለውጥ ሲደረግ ወደ መጀመሪያ ስሙ ተመጥቶ እንግዲህ የመጀመሪያው ክለብ ተጽፎ የተቀመጠው እንግዲህ አቶ አየለስ አትናሽ እንደነገሩን ቅዱስ ጊዮርጊስ እንዲባል ክለቡ ሁለቱ ናቸው ክለቡን ያጸደቁት እንግዲህ ቅዱስ ጊዮርጊስ ቤተክርስቲያኑም እዛ ጋር አለ አራዳ ጊዮርጊስም እዛ ጋር የሚባልበት አለ ግን ቅዱስ ጊዮርጊስ የሚለው የሁለቱ ስም ሁለቱ አዋጥተው ነው ከስማቸው አዋጥተው ነው ማለት ነው አየለ እንግዲህ ያሳደገቹ አቶ አትናሽ ግሪካዊ ናቸው አትናሲዮን ማለት በግሪክ ቅዱስ ማለት ነው አትናሲዮን ማለት ጆርጅ በእንግሊዘኛ አይደል ወደ አማርኛ ሲመጣ ጊዮርጊስ ነው የሚባለው ቅዱስ ጊዮርጊስ አያችሁ የሁለቱ ስም አዋጥተው ነው እንትን ያደረጉት እነሱ ነው ያገሩኝ ማለት ነው ቅዱስ ጊዮርጊስ ማለት ሁለቱ አዋጥተው ነው በርግጥ ዛጋ ቤተክርስቲያን ማለት ደግሞ አካባቢው ደግሞ የሚነገረው እንደ ነገር ነው ስለዚህ ይሄ ክለብ ሁለቱ በተስማሙበት መሰረት በዚህ ስም እንዲጠራ ተደረገ ማለት ነው የቅዱስ ጊዮርጊስ ክለብ ማለት ነው እንግዲህ ወደ በኋላ እንግዲህ እየሄደ ክለቡ እየተጠናከረ የሚሄድበት ነገር ይፈልጋል ማለት ነው ይሄ ከሆነ በኋላ 8 ወር ፈጀባቸው ያንን እንትን ለማምጣት ከዛ በኋላ እንግዲህ ምንድነው ያደረጉት ማሊያ ያስፈልጋል ስለዚህ ማሊያ መግዛት አለባቸው ማሊያ ከገዙ በኋላ ቡድን ይሆናሉ ማለት ነው በነገራችን ላይ 8 ወር ሙሉ 7 ልጆች ነው የተገኙት 7 ልጆች ከተገኙ በኋላ ክስ ተነሳ የክለቡ ስም ወጣል ሀብታሙ የሚባል ልጅ የተማሪ መኮንን ትምህርት ቤት ተማሪ ቅዱስ ጊዮርጊስ የሚባለው ያቋቋምኩት እኔ ነኝ ብሎ መጣባቸው ትምህርት ቤት ሁሉ ክስ አቀረበ የሱ ምንድነው ቅዱስ ጊዮርጊስ ነው ያልኩት እነኚህ ልጆች አደራጅቼ የስነ ጽሁፍና የስነ ግጥም እንደዚህ ለማቅረብ ነው ቡድኔ ነው እሱ የሚፈልገው ሌላ ነው እነኚህ የሚፈልጉት እግር ኳስ በኋላ ነው እንግዲህ እነ መምሬ ገብተው ከዛ በኋላ እነ ካሳ እነ ተስፋ ያክሉ ገብተው ተከራክረው ነው እንደገና መመለስ የቻሉት ማለት ነው እንግዲህ ሁለቱ ከመሰረቱ በኋላ ይላስና ሶስተኛ ሰው ታደሰ ጌጤ ይመጡ በነገራችን ላይ በቅርብ ነው ያረፉት 95 ዓመት እንደነበራቸው አስተዋሳለሁ በቅርብ ጊዜ ነው ያረፉት እና የላስራ 70ዎቹ 90ዎቹ ነው ያረፉት በነገራችን ላይ የምነግራችሁ ታሪክ አብዛኛው ሊብሮ ጋዜጣ ላይ 1988 አካባቢ መስለኝ ወደ 4 እትም ነው የወጣው እዛ ውስጥ የነበረው አሁን የምነግራችሁ ታሪክ አሁን ከዛ ውስጥ የሚወጣው ነው እንግዲህ ክለብ ተመሰረተ 11 ሙሉ ማለት ነው 11 ከሞሉ በኋላ የመጀመሪያው ደጋፊ ወደ ክለቡ መጣ ማመሰለቱ ቴድሮስ ይባላል ቴድሮስ ዱጋስ አይጣውትም እሱ
ጆርጅ ወንድም ነው መጀመሪያ ደጋፊ ተብሎ ተመዘገቡት ነው። ከውጭ ሰው ማለት ነው ጆርጆ ይባላል። የጆርጆ የሚባለው ሰውዬ ቤተ መንግስት ፊልም ያሳይ ነው። ከምኒልክ ጀምሮ አባቱ ከሊዮ ሽፍኔ ጋር የገንዘብ ኖቶችን ከፈረንሳይ ያመጡ ናቸው አባቱ። እሱ ደግሞ በቀዳማዊ ኃይለ ሥላሴም ጊዜ ቤተ መንግስት በዘውዲቱም ጊዜ ፊልም ያሳይ ነበር። ጆርጆ ነው እንግዲህ ፈረንሳይ ነው እሱ ጆርጆ። ቅድም ጆርጅ ብያለሁ፣ አሁን ጆርጆ ላለው። ጆርጅ ግሪካዊ ነው፣ ጆርጆ ፈረንሳይ ነው። ጆ ይላሉ ፈረንሳይ ደስ ሲል። ግን ያው እሱ በጣም ተቀራረባቸው። በነገራችን ላይ እንግዲህ አቶ አየለ እንደነገሩ ሰባተኛው ሰው እሱ ነው ብለውኛል የገባ። ያው እሱ በእድሜው ትልቅ ነው፣ ኳስም እንትን አይልም። ግን የልጆቹ እንትን በጣም ደስ ብሎታል። በቃ ህብረታቸው ምናምን እዛ ሰፈር ስለነበረ አብሯቸው ነው እሱ። ስለዚህ አሁን ጆርጆን ያማክሩታል እንዲህ እያለ። እንግዲህ እሱ ትልቅ ነው ግን ሊረዳቸው ነው። በቃ ኳስ መጫወት እንትን አይልም፣ በቃ ሊረዳቸው ነው። ህግና ደንብ ሁሉ ያስተምራቸው እሱ ነው። ስለ ክለብ መስረታ ምናምን ነገር እነኛ የኤርባንት ልጆች በደንብ ነግረዋቸዋል። አንድ ክለብ እንዴት እንደሚቋቋም በደንብ ከናየለም ጋር በጣም ስለሚቀራረቡ ማለት ነው። እንደምንም ብሎ 11 ሞሉ ክረምት ላይ ማለት ነው። ያ ሁሉ ሄዶ ስንት ወር ከዳር ወር ጀምሮ ያ ሁሉ ተጫዋች ግባ ሲባል ምንድነው ነገሩን ስለማያውቁ ማለት ነው። መጨረሻ እንግዲህ ወደ 11 መጡ። ከዛው እንግዲህ ክለብ ለመሆን ማሊያ መገዛት አለበት። ፍራንክ የለም፣ ኔፓ ቻፓ የለም። ስለዚህ ምን አደረጉ? ቡሄ መጠበቅ ነበረባቸው። ነሐሴ 13 ቀን ቡሄ በደንብ ነው የሚጨፍሩት። ማለት የዛን ቀን ሆያው ያሉ ዳቦ ነው እንግዲህ ያኔ ሙልሙል ዳቦ ነው የሚሰጠው። ፍራንክ የለም ምን የለም። በዛ የተነሳ ያንን ወስደው ሰራተኛ ሰፈር ወስደው ሸጡ። ግን አልሞላም። ምክንያቱም ፓፓቲያክስ ይባላል ሰውየው ባለሱቁ ሄደው የሚገዙበት ማለት ነው። እዛ ሄደው የማሊያው ዋጋ ጠይቆ ገንዘቡ አልሞላም። ስለዚህ ሌላ ነገር ምንም አማራጭ አለች። ሁለተኛውን ቡሄ መጠበቅ ነው። ያ ቡሄ ደግሞ ጳጉሜ 5 ቀን ለመስከረም 1 አጥቢያ እዛ ቀን መጠበቅ አለባቸው። እስከዛ ጊዜ አንዳንድ ነገር ምንም እያሉ ደረሰ ቀኑ። እንግዲህ ተጨፈረ ቡሄ። እንግዲህ አሁን በሰፈራ እንደሚጨፈረው ቦታ እኮ አለ አይከደም። ያኔ አስፍቶ ነው የጨፈሩት። አስፍቶ ነው በደንብ የጨፈሩት ማለት ነው። እዛ ራሱ ጆርጆም ከነሱ ጋር ነበር። አስፍቶ ጨፈሩ። ገንዘቡ ስላልሞላቸው መስከረም 1 ጨፈሩ። መስከረም 1 እኮ እንትን አበባይሽ ለምለም የሚባል ነው። ታዲያስ በዛ እኮ እንትን ተብሎ ነው። በቡሄ ቀን ሴቶች አይጨፍሩም፣ በእንቁጣጣሽ ሲቀው ወንዶች አይጨፍሩም። እነኚህ ግን ክለብ ለመመስረት ስለሆነ ገንዘብ ስላልሞላላቸው ጨፍሮ በዛ ላይ ሌባ ዳቦ ነጠቃ። ይሄ ዳቦ ምን ያርግላቸው ለእናንተ ተው እንጋሻ እያለ ሲነግሩ እንደዛ ጋር አልቀሳና እናቀም አሉ። አንድ ዳቦ በወጣ ቁጥር ይሄን ያህል ሳንቲም አገኘ፣ አንድ ዳቦ ግን ይሄን ያህል ሳንቲም አገኘም ብለው እንትን የሚያደርጉት ማለት ነው። ዳቦን ይዞ የሰራተኛ ሰፈር ሄዱ። ሰራተኛ ለካ እንቁጣጣሽ አይደል ምን ያደርጋል ሰራተኛ ትዝ ሲላቸው ለካ ህንዶች አሉ። ህንዶች ለካ የዛን ቀን ስራ ላይ ናቸው የሚውሉት። ባንያኖች ይባላሉ ህንዶች። አዲስ አበባ እንግዲህ ፒያሳ አካባቢ እኮ ጉልላት ያለው ቤት ምናምን እኮ የህንዶች እንትን እኮ ነው የሰሩት። በጣም ጎበዝ ሰራተኞች ነበሩ ህንዶች። ዘመናዊ እንትን ናቸው ህንዶች መጥተው የሰሩት ማለት ነው። እና ቀን ሰራተኞችም ግንበኞችም አናጢዎችም ፒያሳ የሚሰበሰቡበት ቦታ አለ። ቤት መስራት የሚፈልገው ከሳ ነው ወስደው የሚሄዱ ሰራተኞቹ ማለት ነው። ባንያን ሰፈር ይባላል። አሁን እዚህ አሮጌ ፖስታ ቤት አለ አይደል? ትልቁ ረጅሙ እንትን እሱ እኮ የመሐመድ አሊ ሱቅ ነው። ህንዳይ እኮ ነው መሐመድ አሊ። እንዴት ታወቀ ሰው እኮ ነው፣ አስመጪና ላኪ። በ1917 አዲስ አበባ 6 መኪና ነበር አዲስ አበባ ውስጥ። አንዱ የዘውዲቱ፣ አንዱ የቀዳማዊ ኃይለ ሥላሴ ነው የእንግሊዝ ቆንስላ፣ አንዱ ደግሞ የመሐመድ አሊ ነው። በጣም ሀብታም በቃ አስመጪና ላኪ። ነዳጅ ሁሉ ማምጣት ጀምሮ እሱ ነው። ቦምብ ሸጠዋል እኮ ቦምብ። ታዲያስ የካቲት 12 ሀጂ በዳሶ ከዛ አረጋስተው ለና አብርሃም ደቦጫ አቀበሏቸው። ግራዚያን የተጣለው ቦምብ ከመሐመድ አሊ ሱቅ ነው የወጣው እኮ። እና በጣም እነሱ ደግሞ በቃ ጣሊያንን ለመምታት ከባድ እንትን ላይ ነበሩ ህንዶች። ጣሊያንም ነቅቶ በኋላ አስወጣቸው። እናንተ ኢትዮጵያንም ደግፉ ብሎ ጥርግርግ አድርጎ ያስወጣቸው ማለት ነው። እና ያ የመሐመድ አሊ ሱቅ ያለበት እንዳለ ወደታች የህንዶች ሰፈር ነው። በኒያን ሰፈር ይባላል። በኒ መስጊድ የሚባል ታውቃላችሁ? እዛ ፒያሳ በኒ መስጊድ፣ ስሙ ግን ኑር መስጊድ ነው። ግን በኒ መስጊድ ነው የሚባለው። በኒያን ሰፈር ስለሆነ ያ በኒ ሰፈር ነው የሚባለው፣ በኒ መስጊድ ነው የሚባለው። በነገራችን ላይ አዲስ አበባ ውስጥ ሁለተኛው መስጊድ እሱ ነው። የመጀመሪያው መስጊድ እኮ ሀጂ ወሌ የሰሩት መስጊድ ነው። ሀጂ ወሌ እኮ የታወቁ ኢንጂነር ናቸው። ከ100 ዓመት በላይ ነው የሆነው። ከቤተ መንግስቱ ጀርባ ወደ እንትን መሄጃ መንገድ ላይ ያለው ሀጂ ወሌ መስጊድ ነው። የእሳቸው መስጊድ ነው በአዲስ አበባ የመጀመሪያው መስጊድ። ሁለተኛው በኒ፣ ሶስተኛው አንዋር መስጊድ ነው። እንዳይጠፋችሁ እንዳትሳሳቱ። እኚህ ሀጂ ወሌ የሚባሉ ቅዱስ ጊዮርጊስም ቤተክርስቲያኑም ኢንጂነሮች የሰሩ ናቸው። አሁን የቤተ መንግስቱ አዳራሽ የተሰራው አዳራሹ አለ አይደል የሚጎበኘው በምኒልክ ሀጂ ወሌ እኮ ነው የሰሩት። የታወቁ መሀንዲስ ናቸው።
በጣም ብዙ ገዳማትን በሙሉ ብዙ ገዳማትን አንድ ገዳማት ሰርተዋል። ብዙ ቤተክርስቲያኖችም ሰርተዋል። የታወቁ ኢንጂነር ናቸው። እና በኒ አንሰፈራሉ እና እዛና እየሄዱና ያቋቸዋል። በነገራችን የህንድ ክለብ አለ ከቅዱስ ጊዮርጊስ ቀድሞ የተመሰረተ ነው። ይተዋወቃሉ። ራጃ ይባላል አንዱ የክለቡን የሚያንቀሳቅሰው በቃ እንድናየላት ናች ማለት ነው መስራች። አሁን ጊዮርጊስኛ ይድነቃቸውን ምን የለም ራጃ የተባለው እሱ የኢትዮጵያ እግር ኳስ ፌዴሬሽን በ1936 ሲቋቋም እኮ የህንድ ክለቦች ተመዝግበው ነበር። የህንድ ዳኛ እኮ እንግሊዞችን በቀይ ያደርገዋል። ህንድ እኮ ያኔ ከእንግሊዝ ነፃ አልወጣም። ኬንያ ብትሄዱ ራሱ ኬንያውና ህንዱ ለእንግሊዝ ጥቁር እኮ እኛ ሀገር እኮ ነው ህንድ ቀድሞ ነፃ ያወጣው። ታዲያስ ከዛ በኋላ እኮ ነው በዓለም ላይ ህንድ ነፃ ያወጣው። እኛ ሀገር ግን እንግሊዝና ህንዱ እኮ ነበር። ምን አባ ከእንግሊዝንም አብረን ሜዳ ተቆፍራለ ምናምን ተብሎ ማን ነው። ስለዚህ ህንዶች ቡድን ነበራቸው። ያንና አየለ ስለሚያውቁ ህንዶች ይኖራሉ ብለው ሄዱ። በእርግጥ ነበሩ፣ ገዟቸው ዳቦ አላማውንም ነገሯቸው። ክለብ ልንመሰረት ነው እንደዚህ ብለው ይቅናችሁ ምናምን ነገር ብለው ያው ክለቡም እንግዲህ የዛን ቀን ዳቦን ሸጡ፣ ገንዘቡን አገኙ። ያው ፓፓቲያክስ ሱቅ ሄዱ፣ አምጣ ማሊያውን አሉት። ግር ብለው ገብቶ ማሊያውን ተቀበሉ። በጣም ደስ አላቸው። ከዛ በኋላ ሁሉም ለበሱና አንድ ሶሪያ ያለ ፎቶ አንቺ እዛ ሄደው እንትናሉ። እንግዲህ የመጀመሪያው ማሊያ ቡኒና ነጭ ነው እንደዚህ የተሰመረበት ያው ፎቶግራፉ ነው የመጀመሪያው ማሊያ። እዚህ የደረደርኳቸው ማሊያዎች እንግዲህ አሁን ክለቡ የሚለብሳቸው ነው። በታሪክ ደግሞ ሌሎችም ማሊያ አሉ። ይሄንንም ጠቅሰዋል እዚህ ከጎን ያለው ማለት ነው። እንግዲህ የመጀመሪያው ይሄ ማሊያ ነው ማለት ነው። ቀጥሎ የመጣው ደግሞ ይሄኛው ነው። አረንጓዴ ቢጫና ቀይ ነው የመጣው ማሊያ። በነገራችን ላይ ይሄ ማሊያ በታሪክ በጊዮርጊስ ተለብሶ ያውቅ ማሊያው ተሰራ። ይሄ ማሊያ ደግሞ ገንዘቡ የአየላት ነሽ አይደለም ወይዘሮ ስንዱ ገብሩ፣ አገኘው እንግዳ፣ የፍታይ ንጉሴ፣ አቶ መኩሪያ ሀብተወልድ አዋጡ የገዙላቸው ነው። በእርግጥ የነሱም ገዛው አለ አቶ አየለ እንደነገሩን አለ። ይሄ ማሊያ እንዲለብሱ የተደረገው በሀገር ፍቅር ቲያትር በሀገር ፍቅር ማህበር መስራቾች አማካኝነት የኢትዮጵያ ጉዳይ አሳሳቢ ነገር ስለሆነ የኢትዮጵያ ባንዲራ ያለበት ነው የምታርጉት ተባለ። ይሄንን ባንዲራ አድርገው ይሄንን ማሊያ አድርገው ግጥሚያ ባያደርጉም መዝሙር ዘምረዋል። የሀገር ፍቅር ቲያትር የሀገር ፍቅር ማህበር ለመመስረት አሁን የሚድሮክ ያጠረበት ቦታ ፒያሳ አለ አይደል? ሀገር ፍቅር አሁን ያለበትን ተውት። እዚህ ፒያሳው ኳስ ሜዳው ላይ ነው። እነ ወይዘሮ ንጋቱ አከልካይ ይዘፍናሉ ኢትዮጵያን በተመለከተ የመጣውን አደጋ እያለቀሱ ሰውነቱ ትዝ ብሎኛል ክሼ እላለሁ ይርበኝ ወዲያ ሰው ይኖር እንዴት በታዘበኝም ከዛ የጊዮርጊስ ተጫዋቾች ይመጡና ይዘምራሉ ስለ ሀገር ፍቅር። ያው እንግዲህ እንደዚህ እየዘመሩ በየትምህርት ቤቱ በየምናምን በየመንደሩም ይሄዱ ያዘምሯቸዋል። ያው እነ የፍታይ ንጉሴ አቶ መኮንን ሀብተወልድ እኮ የፈለጓቸው ሌላ ጉዳይ ነው። ያኔ ኳስማ ምን ያደርጋል እነኛው ልጆች ስለሆኑ በቃ ኳስ ምናምን ነገር ማሊያውን አደረጉት። ሁለተኛውን ግጥሚያ የመጀመሪያውን ግጥሚያ ያደረጉበት እንግዲህ በታህሳስ ወር ነው። እንግዲህ የመጀመሪያው ስለ ግጥሚያው እንሂድ ማለት ነው። እንግዲህ ክለቡ ማሊያው ተገዛ፣ ክለብ እንደ ክለብ ተመሰረተ። ከዛ ግጥሚያ ያስፈልጋል። ስለዚህ ሄዶ ጠየቁ። ፈቃደኛ የሆነው አራራት አርመን ክለብ ነው። ያው ቅርብ ነው ለነሱም ለናየም። እዛ ሄዶ አራራት አርመን ክለብ ሄዶ ጠየቁ። እንግዲህ የክለብ ቅርጽ ምን እንደሆነ በደንብ የነገራቸው ሃይጋዝ ይባላል። የሙሴ ልጆች አሉ አይደል ብያቸዋለሁ። ኤርፓንት፣ ሃይጋዝና ህራንት እነኚህ ሶስቱ የኢትዮጵያ ብሔራዊ ቡድን መጀመሪያ ቅድም 1927 ከፈረንሳይ መርከበኛ ጋር ተጫውታል አልኳችሁ። የዛ ክለብ ተጫዋቾች በዛ ብሔራዊ ቡድን ውስጥ የመጀመሪያው ወንድማማች ተጫዋቾች ናቸው የሙሴ ልጆች። ሙሴ ታወቀ ነጋዴ ነው በፒያሳ ማለት ነው አርመናይ። ስለዚህ ኤርፓንት በጣም ስለሚግባባቸው ሄዶ ጠይቀውት ነው ግጥሚያ ለምን አናደርግም ክለብ መሰረታቸው በጣም አሪፍ እኔ ያልኳችሁ ነው አይደል በቃ እንደዚህ። ስለዚህ ክለብ ስትሆኑ ስራ አስኪያጅ ኮሚቴ ትመርጣላችሁ ፕሬዚዳንት ምናምን እንደሱ አለ እንዲያው ደሱማ መምረጥ አለባቸው። ሄዶ ተመራረጡ። የመጀመሪያው ፕሬዚዳንት ደጋፊ እኮ የለም ራሳቸው እርስ በራስ ናቸው። ጆርጅ ዱካስ በድምጽ ብቻ ጆርጅ ይመረጥ እነሱ ቤት ነው ማሊያ የሚቀመጠው ምን የሚለው ሁሉ ነገር። ክለቡ እንደተመሰረተ እንግዲህ አቶ ዱካስ አንድ ክፍል ሰጥተዋቸዋል። ማሊያቸውን እዛ ይቀመጣል። ቅዳሜ ስብሰባ ያደርጋሉ። የስብሰባ ቀን ክለቡ ያዋጡት ገንዘብ አለ ለሻይ ቅጠል ለስኳር ለምናምን አዋጡ ሻይ ይፈላል። በቃ አሪፍ እኮ ጊዜ ነበር ያኔ ታዲያስ። እና እዛ ገብቶ መረጡ በድምጽ ጆርጅ ዱካስ ፕሬዚዳንት፣ ጸሐፊ አየላት ነች፣ ገንዘብ ያዝ ካሳ ወልዴ 8 ቁጥር ነው ያደረገው። የመጀመሪያው 8 ቁጥር ያደረገው እሱ ነው። መጨረሻ ላይ 8 ቁጥር ማን እንዳደረገ ባላውቅም 8 ቁጥር ጊዮርጊስ እንዳይለበስ ተብሏል። በመንግስቱ ወርቆ የተነሳ ለሱ ክብር ሲባል ማለት ነው። አይለበስም ጊዮርጊስ
እና የመጀመሪያው ማሊያ ያደረገው እንግዲህ ስም ቁጥሩን ካሳው እንደ ስለሱ ላጫውቶቹ ገንዘብ ያጀሱ ነው። እንግዲህ ቅዱስ ጊዮርጊስ ክለብ በጣም ሰፊ ነው። እኔ እኮ ቆንጥሬ ነው በጣም ሰዓቱን ስለማይበቃ ማለት ነው። የቀረው እንግዲህ ሳምንት እንጨርሳለን። ሳምንት እዚህ እንገናኛለን። እነኚህ ካሜራማኖቻችን ከእናንተ ጋር ያገናኙ። ለእነሱ ሞቅ ያለ ጭብጨባ፣ ደግሞ ከፍ ያለ ጭብጨባ። ሳምንት እንገናኛለን። ቻው።